በመጨረሻም እጅጉኑ ሰላላ የነበረችው የአቡዳቢና የካርቱም የዲፕሎማሲ ገመድ ተበጥሳለች። 50 ዓመታትን የዘለቀው የሁለቱ ሀገራት ግንኙነት ዛሬ እንደዚህ ቀዝቃዛ ውሃ ሳይቸለስበት በፊት የሞቀና የደመቀ ነበር። ያያቸው ሚቀናባቸው እኛም እንደነሱ በሆነን የሚሏቸው እንዳልበረከቱ ሁሉ ዛሬ በደም የሚፈላለጉ ባላንጣዎች ይሆናሉ ብሎ የሚገምትም ሆነ የሚያስብ አልነበረም። በ1970ዎቹ የመጀመሪያ ዓመታት በጃፋር ኑሜሪ የመንግስትነት ጊዜ ለተባበሩት አረብ ኤሚሬቶች የአገርነት ዕውቅናን ሰጥተው ዲፕሎማሲያዊ ግንኙነት ከጀመሩ የመጀመሪያዎቹ ሀገራቶች መካከልም ሱዳን አንዷ ነበረች። ከቻድ ጋር በድንበር በተጋጨችበት ወቅት በ2014 የውጭ ግንኙነት ፖሊሲዋን እንደ አዲስ በከለሰችበት ጊዜ በመረዌ ግድብ ማስፋፊያ በነዳጅ ማዕድን ዘርፍ እንዲሁም በመሰል ምጣኔ ሀብታዊና ፖለቲካዊ ትስስሮች ስምረትን ያሳየና እሴ የተባለለት ግንኙነትም ነበራቸው። ዛሬ ላይ ግን ይህ ዲፕሎማሲያዊ ግንኙነት እንደ ጉም ተኖ በቃላት ውርወራና ሸንቆጥ በሚያደርጉ መግለጫዎችም ታጅቦ መጨረሻው መቆራረጥ ሆኗል። እጅግ ጥብቅ የነበረው ትስስር ባለፉት 2 ክረምቶች ፖለቲካዊ ብልሽቱ አይሎና እየተባባሰ መምጣቱን ተከትሎ አንዱ ለአንዱ ውድቀትን የሚሻ ያንዱ ታሪካዊ ጠላት ለሌላው ወዳጅ ሆኖ የታየበት ሆኖም ዘልቋል። ቱጃሩ ሀገር ሉዓላዊነቴን እየተጋፋች ነው፣ መንግስቴንም ለመገልበጥ ታጣቂ እየረዳች ነው ያለው የጄኔራል አብዱል ፈታህ አልቡርሃን መንግስት ከዛሬ በኋላ ከዛች የገልፍ ሀገር ጋር የሚኖረው ምንም አይነት ግንኙነት የለም ሲል ይፋዊ ውሳኔን አሳልፏል። በነገሩ ያልተገረሙ የሁለቱ ሀገራት ግንኙነት እያሽቆለቆለ መምጣቱን ቀድሞ የተነበዩ ወገኖች የሱዳን መንግስት ያስተላለፈው ውሳኔ የሚጠበቅ ነው ቢሉም በቀጣይ በአገሪቱ የሚኖረው የጦርነት አሰላለፍ የተዋጊዎች ቁመናና ጂኦፖለቲካዊ ቅርጽ እንዴት ባለ መንገድ ሊሄድ ይችላል የሚለውን በመሰረታዊነት ማንሳታቸውን ቀጥለዋል። በሱዳን የእርስ በርስ እልቂት ከተጀመረ ወዲህ ስሟ ከጦርነት አውድማ ከፖለቲካው አደባባይ ወርዶ የማያውቀው የተባበሩት አረብ ኤሚሬትስ በአፍሪካ አረባዊት ሀገሯ እየተከናወነ ላለው ጦርነት ዋነኛ እልቂት አርቃቂና ግጭት ጠማቂ ሆና መቅረቧ ተደጋግሞ የሚነሳ ጉዳይ ነው። የዳርፉርን እልቂት ከማባባስ አረብ ያልሆኑ ወይም ነን አረብ ከሆኑ ዜጎች ጭፍጨፋ ጀርባ እንዲሁም በአገሪቱ በሚደረግ ህገወጥ የወርቅ ዝውውርና ንግድ ጀርባ ስሙ የሚጠቀሰው የቢን ዛይድ አስተዳደር ፈጥኖ ደራሽ የሚባለውን የታጣቂ ቡድን በመደገፍ ሂደት ዋነኛ የጀርባ አጥንት ሆኖ መከሰት ደግሞ ከፍተኛ ወቀሳ እንዲነሳበት ያደረገ እምብርቱነት ነው። ከ3 ቀናት በፊት ደግሞ ፖርት ሱዳን በተባለች ከተማ ፈጥኖ ደራሽ ሰራዊቱ የድሮና አዳማ ወረዱ በእርግጥም የሁለቱ ሀገራትን የአፋፍ ግንኙነት ገደል የከተተ ገፊ ምክንያትም ሆኖ ተነስቷል። የሱዳን የመከላከያ ሚኒስትር ያሲን ኢብራሂም በአገሪቱ ቴሌቪዥን ቀርበውም እንዲያሉ በአገራችን ሉዓላዊ መሬት ላይ የእጃዙር ጦርነት ከፍታ አንድነታችንን አናክታለች። በዚህም ሁኔታ ከአገሪቱ ጋር መስራት የሚሆን አይደለምና ከአቡዳቢ ጋር ያለን ግንኙነትን አቋርጠናል የሚል ታዲያ ግን ይህ የዲፕሎማሲ ግንኙነት መቋረጥ ቀጣዩን የሁለቱን ሀገራት ፖለቲካዊ ጉዞ የመወሰን አቅሙ ምን ያህል ነው የሚለው ላይ የተለያዩ ሐሳቦች እየተንጸባረቁ ነው። ዲፕሎማሲያዊ ግንኙነቱ መቋረጡ አቡዳቢ ላይ የሚያመጣው ይህ ነው የሚባል ተጽዕኖ አይኖረውም የሚሉ አስተያየት ሰጪዎች በተለይም የሱዳን መንግስት የቢን ዛይድ አስተዳደር በአገሪቱ የእርስ በርስ ጦርነት ከተጀመረ ወዲህ የፈጥኖ ደራሽ ኃይሉን በመርዳት በርካታ ሰብአዊ ቀውስ አድርሷል በሚል በዓለም አቀፉ የወንጀለኞች ፍርድ ቤት ያቀረበው ክስ ውድቅ መደረጉ አሁን ላይ ይፋ ላደረገው እርምጃ እዚህ ግባ የሚባል ውጤትን ያመጣም የሚል ነው። የፈጥኖ ደራሽ ሰራዊቱ በተለይም በዳርፉር ባደረሰው የሰብአዊ ቀውስ የኤሚሬቶች እጅ ረዝሟል በሚል የሚቀርበው የናልቡርሃን ክስ አለመስመር ደግሞ የገልፍ ሀገር ድርብ የዲፕሎማሲ ድል ታገኝ ዘንድ የረዳ ነው በሚልም ለምን አትጎዳም የሚለውን መከራከሪያዎች ያጠናክራሉ። በዛኛው በኩል ደግሞ የሁለቱ ሀገራት የዲፕሎማሲ ሰንሰለት መበጠስ ለሱዳን ስልታዊ የዲፕሎማሲ ድል እንድታገኝ ይረዳታል የሚሉ ሞጋቾች ደግሞ እንደ አሜሪካና እንግሊዝ ያሉ በተባበሩት መንግስታት ድርጅትና በጸጥታው ምክር ቤት ተሰሚነት ያላቸው ሀገራት ካልቡርሃን ጎን መሰለፍ በቢን ዛይድ አስተዳደር ላይ ግፊት ለማድረግና በአገሪቱ ያለውን ረጅም ጦረኛ እጅ እንዲሰበስብ ያስገድዷል የሚለው ዋነኛ ምክንያት ሆኖ ይቀርባል። በፈጥኖ ደራሽ ኃይሉ ላይ ወታደራዊ ድሎችን እየተቀናጀ ስለመምጣቱ የሚገልጸው የሱዳን ጦር ሰራዊት ባለፈው ወር አብዛኛውን የዋና ከተማዋን ካርቱምን ክፍሎች በቁጥጥሩ ስር ማስገባቱን የገለጸ ቢሆንም አሁንም ድረስ በከተማዋ ግርጌና ዙሪያ ጦርነቱ ቀጥሏል። በጄኔራል አልቡርሃን የሚመራው የአገሪቱ ጦር ኃይል በካርቱም የሚገኘውን ቤተ መንግስት መቆጣጠሩን ተከትሎም
መንግስት መመስረቱን ያስታወቀ ሲሆን ባለፉት ሳምንታት ቤተ መንግስቱ በጄኔራል ዳጋሎ በሚመሩት ፈጥኖ ደራሽ ኃይሎች ተደጋጋሚ የድሮን ጥቃት ደርሶበታል። ከካርቱም የተገፉት ፈጥኖ ደራሽ ኃይሎች በበኩላቸው ጄኔራል አልቡርሃን የሱዳን መንግስት ማቋቋማቸውን ተከትሎ ዳጋሎን በበኩላቸው ሌላ ትይዩ መንግስት መመስረታቸውን አስታውቀዋል። ይህም ሱዳንን ዳግም ለሌላ ዙር ክፍፍልና እልቂት ሊዳርጋት ይችላል ተብሎ እያሰጋም ይገኛል። ከሁለት ዓመታት በላይ በቆየው ጦርነት በተለያዩ የአገሪቱ ክፍሎች በሰላማዊ ሰዎች ላይ የሰብአዊ መብት ጥሰቶችና ጭፍጨፋዎች መፈጸማቸውንም የሚያመላክቱ ሪፖርቶች ሲወጡ ቆይተዋል። በተጨማሪም በጦርነቱ ምክንያት ሰብአዊ እርዳታ ማቅረብ ባለመቻሉ በሚሊዮኖች የሚቆጠሩ ሱዳናውያን ለችግርና ለረሃብ መጋለጣቸውን የተባበሩት መንግስታት ድርጅት በተለያዩ ጊዜያት ባወጣቸው ሪፖርቶቹ አስታውቋል። የሚላስ የሚቀመስ ያጡ ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠልና ከሰል የሚበሉበት እልፍ ነፍሶች የተነጠቁበት የፈጥኖ ደራሽ ሰራዊቱን ተደግፋላችሁ አሊያም የብሔራዊ ጦሩ ሰላዮች ናችሁ በሚል በየቀኑ ግድያና ኢሰባዊ ጭካኔዎች ተበራክተው የሚታዩበት ሴቶች በአሰቃቂ ሁኔታ በደቦ የሚደፈሩበት አዌትስ የተባሉ ጥንታይና ነባር ህዝቦችን በመጨፍጨፍ ጭካኔ የታየበት የአገሪቱ ኢኮኖሚ ቅርጥፍ ተደርጎ ሲበላ የታየበት ሌላም ብዙ የመብት ጥሰቶች የታዩበት የሱዳን ጦርነት ከመፍትሄ ይልቅ ችግር ጋብ ከማለት ይልቅ መባባስን አስቀድሟል። ቅጥረኛ ወታደሮችን ከደቡብ አሜሪካው ሀገር ኮሎምቢያ ድረስ በማስገባት ለፈጥኖ ደራሽ ኃይሉ ድጋፍ እንዲያደርጉ ሀብቷን አፍስሳለች በሚል ወቀሳ የሚቀርብባት አቡዳቢ በቀጣይ ቅጥረኛ ወታደሮችን በመመልመልና የጦርነት ቤንዚንን በማርከፍከፍ እስከ መቼ ልትጓዝ ትችላለች የሚለው በብዙዎች በጥንቃቄ የሚታይና ልዩ ትኩረት የተሰጠው ጉዳይ ነው። እንደ አሜሪካና ሩሲያ የአውሮፓ ህብረትና የገልፍ ሀገራት የራሳቸውን ጥቅም ከማስከበር ባለፈ ይህን አስከፊ የሰብአዊ ቀውስ እያደረሰ ያለን ጦርነት የመፍታት እቅድም ሆነ ፍላጎት እያሳዩ አለመሆኑ ደግሞ ወደፊት በዛች ሀገር የሚከናወን ጦርነት ከጃዙር ፍትጊያ የሚጸዳ እንዳልሆነ የሚያሳይ ነው የሚለውም የብዙዎች ምልከታና ሐሳብም ነው። ሀገሩ ነሻልና እንኳን ለሀገረ መንግስትነት አበቃሽ ተብላ የመጀመሪያው የእንኳን ደሳለሽ መልእክት ከሱዳን ዘንድ የደረሳት እንደ መረዌ ግድብ ያሉና ለሱዳናውያን እንደ ምልክት የሚታዩ የመሰረተ ልማት አውታሮች ላይ አሻራዋን ያሳረፈችው ሌላም ብዙ ለታ ከሱዳናውያን ዘንድ እንደተዋለላት የሚነገርላት የመሐመድ ቢን ዛይድ አልናሃያዋ የተባበሩት አረብ ኤምሬትስ ዳርፉርን በማበጣበጥ ህዝብን በመጨፍጨፍ ጎሳን በማጥፋትና በከባባድ የሰብአዊና የጦር ወንጀል ጥሰቶች የሚከሰሰውን የሄሜቲን ጡንቻ ማፈርጠም እስከ መቼ ያዋጣት ይሆን? በቀጣይስ በዲፕሎማሲ ቋሚ ወዳጅም ሆነ ጠላት የለም የሚለውን መርህ ተከትለው ዳግም የነበራቸውን ፍቅር የሚያድሱ ወይስ እንደ ፍልስጤምና እስራኤል ታሪካዊ ጠላት ሆነው የሚቀጥሉ የሚለውን የምንመለከት ይሆናል። አኔስና አጠናቀር አልጀዚራ፣ ሚድል ኢስት ሞኒተርና ቢቢሲን በዋቢነት ተጠቅመናል።